ጠቅላይ ሚኒስትር አብይ አህመድ ህወሓት በሴራ ወይም በጫካ ፖለቲካ የተመሰረተ ኃይል ነው ሲሉ ነው የገለጹት። በትግራይ ህዝብ ላይም ለደረሰው ውድመት ተጠያቂው ህወሓት ብቻ ነው ሲሉ ጠቅሷል። እንደዚሁም አመራሩ ከ50 ዓመት በፊት በነበረው ኋላ ቀር ፖለቲካ አስተሳሰብ የሚያምን ነው ሲሉ ነው የገለጹት። በሴራና በጫካ ፖለቲካ የተመሰረተ ድርጅት ነው ሲሉ ገልጸዋል። ተፈናቃዮችም እንዳይመለሱ ምክንያት ሆነዋል ሲሉ ነው የገለጹት። እንደዚሁም ደግሞ ሰላም በአንድ ወገን ብቻ እንደማይመጣም ጭምር ነው ዶክተር አብይ የገለጹት። በጀት በክልሉ እንልካለን፣ ነገር ግን በጀቱን የሚጠቀመው ይሄ ወታደራዊ አመራሮች ብቻ ናቸው ሲሉ ነው የገለጹት። ወልቃይትን በህግ አግባብ ብቻ ነው እንጂ የሚመለሰው በጦርነት አይመለስም ሲሉ ነው የገለጹት። ከኢዜአ ጋር በቆይ በነበራቸው እንግዲህ ቃለ ምልልስ ነው በፋናም እንደዚሁም በኢቲቪም ሲተላለፍ ነበር። በትግርኛ ቃለ ምልልስ አድርገው ነበር። በርካታ ጉዳዮችን አንስተዋል። ስለ ሻዕቢያም እንደዚሁ ሻዕቢያ የኢትዮጵያ ቀንደኛ ጠላት ናት፣ ኢትዮጵያን ዳግም አትወርም፣ ከወረረችም የመጨረሻዋ ሙከራ ይሆናል ሲሉ ነው የገለጹት ማለት ነው። ከዚህ ጋር በተገናኘም በጦርነቱ ወቅት ማለት ነው በሰሜኑ ጦርነቱ ወቅት በዛኔ እርዳታ አድርጋለን ነበር፣ ነገር ግን ጉዳት ነው የሚያመዝነው፣ ከፍተኛ የሆነ ጄኖሳይድ ፈጽማለች ሲሉ ሲከሱ ነበር።